የአና ማስታወሻ ባለታሪክ አላፍራንክ ተርጓሚ አዶኒስ ተራኪ ዮሐንስ የዝናሽ ሳይ ምስልና ድምጽ ውደት ዮሐንስ ሙሉ ለገሰ ከኢዛና ትረካዎች ክፍል 5 ረቡዕ ታህሳስ 22 1943 ውድ ኪቲ ከጻፍኩልሽ ረጅም ቀናት አለፉኝ አይደል? ይቅርታ አድርጊልኝ። በጣም ኃይለኛ ጉንፋን ይዞኝ አሳሪን ሲያሳየኝ ስለከረመ ፋታ አጥቼ ነው። እዚህ ውስጥ ሆኖ በበሽታ እንደመያዝ ክፉ መርገምት የለም ፊት። በተለይ ደግሞ ከበታቻችን ካለው የእናቱ ክሬለር ቢሮ ውስጥ ሰራተኞቹ በሚኖሩበት ሰዓት ችግሩ 10 እጅ ይገዝፋል። ሊያስነጥሰኝ ወይ ሊያስለኝ ገና አፍንጫዬን በላበላ ወይ ጉሮሮዬን ከርከር ሲያደርግኝ ምን እንደማደርግ ብታይ ስቀሽ አታባሪ። 1 2 3 ብቻ ካለውበት ቦታ እንደ ጉድ ሮጬ ፊቴን ትራሴና ፍራሼ መሃል ትፍ። ምን አባቴ ላድርግ ኪቲዬ? ቢያስነጥሰኝም ቢያስለኝም ድምጼ ወደ ታችኛው ክፍል እንዳይተላለፍ ለማፈን ከዚህ የተሻለ አማራጭ የለኝማ። የሚገርመው ነገር እንዳያስልሽም ሆነ እንዳያስነጥስሽ ጥንቃቄ ባበዛሽ ቁጥር ጭራሹን እየባሰበት ነው የሚሄደው። ለማንኛውም አሁን ጉንፋኑ ሙሉ በሙሉ ለቆኛል። ሌላው እንግዲህ ቁመቴ በ1 ሴንቲሜትር ክብደቴ ደግሞ በ2 ፓውንድ ጨምሯል። ፊቴ ከፀሐይ ብርሃን ማጣት ገርጥቷል። የማንበብና የማወቅ ፍላጎቴ ከዕለት ወደ ዕለት እያየለ ነው። ይህን ሰሞን የሚስጥራዊ ቤት ነዋሪዎች ሁሉ ምን እንደታየን እንጃ በመሃላችን ስምምነት ቢጤ እየታየ ይመስላል። ጎሽ ቢያንስ ለለውጥ ያህል የወትሮውን ትርክና ጭቅጭቅ አሁን አይሰማም። ላለፉት በርካታ ወራት በቤታችን ውስጥ እንዲህ ያለ ሰላም ታይቶ አያውቅም። በተረፈ የአየሩ ሁኔታ ጨፍቃቃ ነው። ምድጃው ይተነፍጋል። የአብዛኛዎቻችን ሆድ ይጮሃል። በታላቅ ጉጉትና ናፍቆት የምንጠብቀው የህብረ ብሔሩ ጦር ወረራ ጭራሹን ለጥ ብሏል። ሞራላችን ላሽቋል። ያንቺዋና እሁድ ጥር 2 1944 ውድ ኪቲ ዛሬ ጠዋት ምንም የምሰራው ስላልነበር ዲያሪን እንደ ዘበት ብድግ አደረኩና ገጽ በገጽ ያገላበጥኩ ጥቂት እንደቃኘሁት ለኔው ለራሴ ማመን ባዳገተኝ እንደህና ቁጣ ስለማማ የጻፍኳቸውን ነገሮች ሳነባቸው ክፉኛ ከመደንገጤ የተነሳ ማንበቤን ቆም አደረኩና ራሴን በራሴ ጠየቅኩት። አና እውን ካንቺ አንደበት ነው እንዲህ ያለ የጥላቻ ቃል ወጣ? ኦ አና ይህ እንዴት ሊሆን ቻለ? እንዲህ ያሉ አጸያፊ ቃላት በምን ተአምር ካንቺ ሊወጡ ቻሉ? የገለጥኩትን ዲያሪን እንዲያስኩ ደንዝዤ በተቀመጥኩበት ስላለፈው ሁሉ ማስተላሰል ጀመርኩ። ምን አይነት በደል ቢደርስብኝ ነው እንዲህ በቁጣ ማት ታጭቄ ነበረው? እንዴት ይህን ያህል ጥላቻ ውስጤ ሊገባ ቻለ? በምንስ ተአምር ይህን ያልተገራ ስሜታዊነቴን ቁም ነገር ብዬ ላንቺ ላካፍልሽ ቻልኩ ኪቲ? ለማንኛውም ከዓመት በፊት የነበረችው አና የነበረባትን ችግር በዛሬዋ አና አይን እንደገና ያየሁ ሁኔታውን መረዳትና በሚቻለኝም ሁሉ የቀድሞ አናና ይቅርታ ላደርግላት እየጣርኩ ነው። ከዚህም ሌላ ኪቲ ያላንዳች በቂ ማስረጃና ግልጽ ማብራሪያ እንደው እንደመጣብኝ ሰከችክብሽ የከረምኳቸውን የሆድ ብሶት ክሶች በድጋሚ መርመሬና አጣርቼ ትክክለኛውን ሁኔታ እንድታውቂ ላደርግሽ ካልቻልኩ መቼም ህሊናዬ ነፃ የሚሆን አይመስለኝም። ስማቅቅበት የቆየሁትና አሁንም እየማቀቅኩበት ያለሁት ዋነኛ ችግሩ ምን መሰለሽ ኪቲ? ነገሮችን ሁሉ ከራሴ አንጻር ብቻ እየተመለከትኩና ከሌላኛው ሰው አንጻር መመልከት አይቻለኝ ዘንድ ክፉኛ በተጨፈኑ አይኖችና በአንዱ ወገን በደደረ ህሊናዬ የተዛባ ፍርድ እየሰጠው ተበዳይነቴን ብቻ ማንጎራጎሬና
በዳይነቴን መቼም አስቤው አለማወቄ ነው። በእኔና በማማ መሃል እንደ ሽብልቅ ተሰንቅሮ እየፈለቀቀንና እያራራቀን ያለውም ይሄው ችግር እንጂ ሌላ ምንም እንዳልሆነ አሁን ገና ነው እየተገለጸልኝ የመጣው። የራሴን ብቻ እያየሁ የእሷን ሳላይላት መረን በወጣ ግልፍተኛ ስሜትና ልጓም በሌለው አንደበቴ እየነቆርኩ ሰላምና ደስታ እንዲርቃት ያደረኩት እኔው ራሴው ነኝ። ኤሊ መስል ራሴን በገዛ ቀፎዬ ውስጥ ደብቄ ለማንም ግድ ሳይሰጠኝ ራሴን ብቻ እሽሩሩ እያልኩ የምኖር ጉዲት መሆኔ ሳያንሰኝ ከአንዱ ጥግ ጸጥ ብዬ እቀመጥና ደስታዬን፣ ሐዘኔን፣ ጭንቀቴን፣ ጥላቻዬን ሁሉ አንቺ ላይ ቸከችካለሁ። እርግጥ ነው አንቺ ውድ ዲያሪ ላይ የጻፍኳቸው ነገሮች ምንም ይሁኑ ምን ዲያሪ ሊኖረኝ መቻሉ በራሱ የሚሰጠኝ ደስታና ኩራት በቃላት ሊገለጽ የሚችል አይደለም። ያሳለፍኳትን እያንዳንዷን ቀንና በእለቱ የነበርኩበትን ጥሩም ሆነ መጥፎ ስሜት እንደገና እየመለሰ እንደመስተዋት ቁልጭ አድርጎ የሚያሳየኝ ዲያሪ ከምንም በላይ የምኮራበት ትልቁ ሀብቴ ነው። ይህ እንዳለ ሆኖ ግን አሁን እያገላበጥኩ ሳይሆን ከጻፍኳቸው ምሬቶች አብዛኛዎቹ ላይ ይህ አሁን ያለፈና የተፈታ ችግር ነው የሚል ማስታወሻ ምልክት ለመጻፍ የሚያስችለኝ በቂ ምክንያት አለኝ። እማማ ላይ አራት ነብሮኝባት ነው የኖርኩት። አሁንም አልፎ አልፎ የመሆንባት ጊዜ አለ። እርግጥ ነው እማማ እኔን ፈጽሞ ተረድታኝ አታውቅም፣ ግን እኔም በደንብ ተረድቻ ታውቃለሁ ለማለት አልደፍርም። አሁን አንድ በእርግጠኝነት ልለው የምችለው ነገር አለ። እማማ እጅግ በጣም ትወደኛለች፣ በጣምም ትሳሳልኛለች። ይህ እንዳለ ሆኖ በእኔ የተነሳ ብዙ አላስፈላጊ ጸቦችና ለትርኮች ውስጥ ስትገባና ስትወጣ እንደኖረችም አውቃለሁ። በዚህ ላይ ያለንበት አጠቃላይ ሁኔታ በችግር የተሞላ መሆኑ የሚጭንባት ጭንቀትና ብስጭት ሲጨመርበት እኔ ላይ በየጊዜው ማንባረቋ ፈጽሞ ሊገርመኝና ልፈርድባት የማይገባ መሆኑን መገንዘብ ነበረብኝ። ምክርም ይሁን ወቀሳም ይሁን ቁጣም ይሁን ብቻ እኔን በተመለከተ ከማማ አፍ ለሚወጡ ማናቸውም አይነት ቃላት ከሚገባው በላይ ትኩረት እሰጣለሁ። በቀላሉ ስሜቴ ይጎዳል፣ ቶሎ ግልስ ይለኛል። እናም በባሰልህና ኃይለ ቃል ጨዋነት የጎደለው መልስ እሰጣታለሁ። መቼም ልትለምደው ያልቻለችውና ሁሌ እንደ አዲስ ቀልቧ ግፍፍ የሚልበት ይህ አይነቱ ሁኔታ ደግሞ በበኩሉ ማማን ክፉኛ ያስቀይማታል፣ በእጅጉም ታዝንብኛለች። ብቻ ምን አለፋሽ ጌቴ፣ ባጭሩ ንገሪኝ ካልሽኝ የሆድ ብሶት ኳስሽን እየወረወርሽና የተወረወረልሽን የሆድ ብሶት ኳስ እየቀለብሽ የምትፎካከርበት አስቀያሚና አሰልቺ ህይወት ጨዋታ ነው። ለኔም ለሷም ጥሩ አልነበረም። ሁለታችንም በጣም ተጎድተንበታል። ደግነቱ እግዚአብሔር ይመስገን አሁን ያ ሁሉ ያለፈ ያለ ይመስላል። አዎ ኪቲ፣ እማማ በኔ የተነሳ እንባዋን የምታፈስበት ጊዜ እዚህ ላይ ያበቃል። አሁን እኔም እየበሰልኩና በመጠኑም ቢሆን ክፉና ደጉን እየለየሁ ነው። እማማም እንደቀድሞ በትንሽ በትልቁ መከፋቷንና መነጫነጯን የተወች ይመስላል። አሁን የሚያናድድ ነገር ሲገጥመኝ እንኳን ስሜቴን መቆጣጠርና ትንፍሽ ሳልል አፌን መዝጋት ችዬበታለሁ። እማማም እንደዛው። ስለሆነም በሁለታችን መሃል ያለው ክፍተት እየጠበበ እናትና ልጅነታችንም ለመጀመሪያ ጊዜ የተፈጥሮ ለዛውን እያያዘ መጥቷል ማለት ይቻላል። ያንቺዋና ረቡዕ ጥር 5 1944 ውድ ኪቲ፣ ዛሬ የምነግርሽ ሁለት ምስጢሮች አሉ። የግድ ቢያንስ ለአንድ ወዳጅ መተንፈስ እንዳለብኝ ስለተሰማኝ ነው። ለዚህ ደግሞ ካንቺ የተሻለ ማን አለኝ ኪቲ? የመጣው ቢመጣ ምስጢር አሳልፈሽ እንደማትሰጪ አውቃለሁ። አንደኛው ስለማማ ነው። ብቸኛ ጓደኛዬና የምስጢር የተካፋይ ካደረኩሽ ጀምሮ ስለማማ ምን ያህል እንዳማረርኩልሽ ታውቂያለሽ። ከዚህም ሌላ በሚቻለኝ ሁሉ እንደገና ጥሩ ለሆነላት እየጣርኩ እንዳለሁም ታውቂያለሽ። ታዲያ ይገርምሻል ኪቲ፣ እማማ የሚያጥራት ምን እንደሆነ አሁን በድንገት ግልጽ ሆነልኝ። እማማ እኔና ማርጎትን እንደ ልጆቿ ሳይሆን
እንደ እኩያ ጓደኞቿ ነው የምታየን። ይህ የኔ ግምት ሳይሆን እማማ ራሷ በአፏ የተናገረችው ነው። እርግጥ ነው እኛን እንደ ጓደኞቿ ማየቷ የራሱ የሆነ በጣም ደስ የሚል ነገር አለው። ችግሩ ኪቲ፣ ምንም አይነት ጓደኛ የእናትን ቦታ ሊሸፍንልሽ አይችልም። በእኔ አመለካከት እናቴ ፈለጓን ልከተላት የሚገባኝ መሪ እንድትሆንልኝ እፈልጋለሁ። የምትለኝን ሁሉ ልሰማትና ላከብራት እንድችል እፈልጋለሁ። ማርጎት ስለዚህ አይነት ነገሮች ያላት አመለካከት ከዚህ በጣም የተለየ እንደሆነና በተለይ አሁን የነገርኩሽ ነገር መቼም ሊገባት እንደማይችል ይታወቀኛል። አባባም ያው እንደምታውቂው እማማን በተመለከተ ምንም አይነት ንትርክ ውስጥ መግባት አይፈልግም። እኔ ትክክለኛ እናት ብዬ የማስባት በመጀመሪያ ደረጃ በጣም ብልሃተኛ የሆነች፣ በተለይ ደግሞ ልጆቿ የእኛን እድሜ ሲደርሱ በምን መልኩ ልትቀርባቸው እንደሚገባት የምታውቅና በአንድ በሆነ አጋጣሚ ሆድ ብሶኝ ባለቅስ በተራ ህመም ምናምን ሳይሆን በሌሎች ምክንያት ማለቴ ነው እንደ ህፃን ወይ እንደ ጅል አይታኝ የማትስቅብኝን አዋቂ ሴት ነው። አዎ ትክክለኛ እናት ቢያንስ እነኚህን ነገሮች ልታሟላ ይገባታል የሚል እምነት አለኝ። እማማ ደግሞ ከነኚህ አንዱን እንኳን በሚገባ እንደማታሟላ አውቃለሁ። ለምሳሌ እማማን እስከ ዛሬ ቅር ልላት ያልቻልኩበትን አንድ ነገር ልንገርሽ። በእርግጥም ላንቺ በጣም ትንሽና ተራ ነገር መስሎ ሊታይሽ ይችል ይሆናል ኪቲ። ነገር ግን የዚያን ዕለቱን ቅያሜን ከሆዴ ለማውጣት ምን ያህል እንደተቸገርኩ የማውቀው እኔ ነኝ። ነገሩ የሆነው ወደዚህ ምስጢራዊ መደበቂያችን ከመምጣታችን ብዙ ቀደም ብሎ ነው። ከጥርስ ሐኪሜ በተሰጠኝ ቀጠሮ መሰረት ወደ ክሊኒኩ የሚሄድበት ዕለት ነበር። ታዲያ አብረውኝ ሊሄዱ የተነሱት እማማና ማርጎት ብስክሌቴን ብይዝ ጥሩ እንደሆነ ነገሩኝ። በእኔ ብስክሌት መውደድ እንኳንስ እንዲህ ተብዬ ኪቲ። ብቻ ወዲያውኑ ብስክሌቴ ላይ ቂብ ባልኩልሽና ከፊታቸው እየነዳሁና እየተመለስኩ መንገዳችንን ጀመርን። ሕክምናዬን ጨርሼ ከክሊኒኩ እንደወጣን እማማና ማርጎት የሆነ ነገር ልናይ ይበሉኝ ልንገዛ ይበሉኝ አሁን በትክክል ትዝ አይለኝም፣ ብቻ ወደ ከተማ የሚሄዱበት ጉዳይ እንዳላቸው ነገሩ። እኔም አብሬያቸው መሄድ እንደምፈልግ ስነግራቸው ምን እንዳሉኝ ታውቂያለሽ? አንቺማ ብስክሌት ስለያዝሽ ወደ ከተማ መሄድ አትችይም። ስለዚህ በቀጥታ ወደ ቤት ነው መመለስ ያለብሽ። ልክ የኔ ነበር ቀድሞውኑ ብስክሌቴን እንዲይዝ ያደረጉኝ ለተንኮላቸው መሆኑ የገባኝ። እንዴት እንደበሸኩ እንዴት ቅጥል እንዳልኩ ልነግርሽ አልችልም ጊዜ። እንባዬን መቆጣጠር አቅቶኝ ሳለቅስ ሲያዩኝ ማማና ማርጎት ይባስ ብለው ይስቁብኝ ጀመር። ይሄኔማ እኔን አይደልብሽ ጊዜ ጭራሹን የሚያደርገኝን አሳጣኝ ነው የምልሽ። የምላቸው ቢጠፋኝ ዋናውን ጎዳና እንደያዙኝ ሁለቱም ላይ ምላሴን አወጣሁባቸውና ዘልዬ ብስክሌቴ ላይ ፊጣልኩ። ይህን ድርጊቴን ያየች አንዲት ባጠገባችን እያለፈች የነበረች ሴትዮ እንዴት ክው እንዳለችና አይኖቿ ፈጠው እንደቀሯት ጠይቄ ምን ታድርግ፣ እናቷ ላይ ምላሷን የምታወጣ ልጅ ማየት የተለመደ አይደለም። ለማንኛውም ያን ዕለት ከነማማ እንደተለየው በምን አይነት ፍጥነት ብስክሌቴን እያከለፍኩ ወደ ቤት እንደተመለስኩና ከገባሁም በኋላ ለምን ያህል ሰዓታት እንዳለቀስኩ ትዝ ይለኛል። ታዲያ ያን ዕለት እማማ ያደረሰችብኝ ቁስል እስከ ዛሬ ድረስ እንደሚቆጠቁጠኝ ለማን ምን ብዬ ላወራው እችላለሁ ቲቲዬ? አንቺም ከተረዳሽኝ አንድ ነገር ነው። ሁለተኛው ሚስጥሬ ደግሞ ምን መሰለሽ? ይሄኛው እንኳን ስለሌላ ላንቺም ለመንገር የሚቸግረኝ አይነት ነው። ምክንያቱም ጉዳዩ ሙሉ በሙሉ እኔን የሚመለከት ስለሆነ ትላንትና በኮረዳነት ወቅት በልጃገረዶች ላይ ስለሚታዩት የመሽኮርመምና ሌሎች አዳዲስ ባህሪያት በሲሴስተር የተጻፈውን አርቲክል አነበብኩት። በጣም የሚገርም አርቲክል ነው ኪቲ። በቀጥታ ስለኔ የጻፈች እስኪመስለኝ ድረስ ነው ማመን ያቃተኝ። ምንም እንኳን መሽኮርመም የሚባለው ነገር እኔ ላይ እንዲህ በቀላሉ የሚከሰት ባይሆንም ከዚህ ውጪ አርቲክሉ የያዛቸው ቁም ነገሮች ሁሉ ከኔ ጋር ሙሉ በሙሉ የሚገጥሙ ናቸው። አርቲክሉ ስለምን እንደሚያወራ በግርድፉ ልንገርሽ።
አንዲት ልጃገረድ የልጅነቷን ጊዜ ተላልፋ ወደ ኩርድናዋ በምትሸጋገርባቸው ዓመታት ያልተለመደ አይነት ስሜተኝነት ይታይባታል። በዚህ ወቅት ከምንም በላይ የሚያሳስባትና ያለማቋረጥም በውስጧ የምታብሰለስለው በየጊዜው በአካሏ ላይ ስለሚታየው አስደናቂ ለውጥ ነው ይላል። እኔም ላይ አሁን በትክክል እየታየ ያለውና በውስጤም እየተሰማኝ ያለው ይሄ ነው። የሚገርም ለውጥ ነው ኪቲ። ስለ እውነት ነው የምነግርሽ። የሆነ ለመግለጽ የሚያዳግት ነገር ግን በጣም ደስ የሚል ነገር አለው። ለውጥ ስልሽ በአካሌ ላይ በግልጽ የሚታየውን ብቻ ሳይሆን በአጠቃላይ በውስጤ እየተካሄደ ያለውን ጭምር ማለቴ ነው። ስለ ራሴም ሆነ ስለዚህ አይነት ነገሮች ከማንም ጋር የመወያየት ልምድ የለኝም። ለዚህ ነው ቢያንስ ላንቺ መንገር እንዳለብኝ የወሰንኩት ኪቲዬ። የወር አበባዬን ባየሁ ቁጥር ለነገሩ ገና 3 ብቻ ማየቴ ነው። በአጠቃላይ ህመሙ፣ ድካሙ፣ ማስጠየፉ፣ ማነጫነጩ ሁሉ እንዳለ ሆኖ ተፈጥሮ የሰጠችኝ አንድ ልዩ ጾታዊ ምስጢር የመሆኑን ሳስበው ብቻ የሚሰጠኝ ደስታ ቀላል አይደለም። የወር አበባዬ መጥቶ እስኪሄድ ድረስ ሲያስቸግረኝ ውሎ ሲያስቸግረኝ ከማደር ሌላ ምንም ሲያደርግልኝ ያየሁት ነገር ባይኖርም ወሩ ደርሶ ይህንን የተፈጥሮ ምስጢሬን እንደገና የማይበት ጊዜ እንዴት እንደሚናፍቀኝ አትጠይቂኝ ኪቲ። ከዚህ ሌላ ሲስተር በዚሁ አርቲክሏ ላይ በዚህ ዕድሜ ክልል የሚገኙ ልጃገረዶች ወይንም ኮረዳዎች ስለ ራሳቸው ምንም አይነት እርግጠኝነት አይሰማቸውም። ምክንያቱም እነርሱም እንደማንኛውም ሰው የራሳቸው የሆነ አመለካከት፣ የራሳቸው የሆነ ባህሪ፣ የራሳቸው የሆነ ልማድና አመል እንዳላቸው ገና ለመጀመሪያ ጊዜ የሚገነዘቡበት ወቅት ስለሆነ ነው ትላለች። ይገርምሻል ኪቲ፣ ሲስተር ያለችው ይሄ ነገር እኔ ላይ ግን በአብዛኛዎቹ ልጃገረዶች ላይ ከሚከሰትበት ጊዜ ቀደም ብሎ ነበር የተከሰተው። ወደዚህ የመደበቂያ ቤታችን በመጣን በአመቱ ገደማ ማለትም ልክ 14 ዓመት እንደሞላኝ ነበር ከእንግዲህ እኔ ሙሉ ሰው ነኝ የሚለው ስሜት ለመጀመሪያ ጊዜ ያደረብኝና ራሴን እንደ ትልቅ ሰው መቁጠር ጀመርኩት። አንዳንድ ጊዜ የመኝታ ሰዓት ደርሶ አልጋዬ ውስጥ ገብቼ ጋደም ካልኩ በኋላ በእጆቼ ጥቶቼን የመደባበስና የልቤን የትርታ ስልት የማዳመጥ ከፍተኛ ፍላጎት ያድርብኛል። ፍላጎት ቢሉሽ ፍላጎት እንዳይመስልሽ ኪቲ፣ ጨርሶ ከቁጥጥር ውጭ የሆነ ፍላጎት ነው። ያንቺ ዋና ሐሙስ ጥር 6 1944 ውድ ኪቲ፣ የሆዴን የማዋየው አንድ ሰው ቢኖረኝ የሚለው የዘወትር ምኞቴ ከጊዜ ወደ ጊዜ እያደገና እየከረረ በመምጣት ከምኞትነት አልፎ የግድ መሆን ያለበት ነገር መሆኑ እየተሰማኝ ስለመጣ ለጥቂት ቀናት ካወጣውና ካወረድኩ በኋላ ከፒተር ጋር ቅርርብ መፍጠሩ አማራጭ እንደሌለው ተረዳው። እናም አልፎ አልፎ በተለይ ቀን ወደ ፒተር ክፍል እየሄድኩኝ የተወሰኑ ጊዜያት ከእርሱ ጋር ማሳለፍ ጀመርኩ። ታዲያ ይህንን ባደረኩ ጊዜ ሁሉ እንዴት ቅልል ብሎኝ እንደምውልና እንደማመሽ ሳስበው እስከዛሬ ራሴን መበደሌ እንዴት ይቆጨኛል መሰለሽ ኪቲዬ። ነገር ግን ፒተር ከሚገባው በላይ ይሉኝታ የሚያጠቃውና በማይመቸው ሰው ላይ እንኳን በሩን ለመዝጋት ድፍረቱ የሌለው ልጅ መሆኑን ስለማውቅ ክፍል ውስጥ ገብቼ ብዙ የመቆየቱ ድፍረት እስካሁን አልመጣልኝም። ምክንያቱም እየሰለቸውት ከሆነስ እየፈራለሁ። ክፍል ውስጥ ቆይቼ ላወራው የምችልበትን ሰበብ ለማግኘት በየጊዜው አስብ ነበር። ማንኛውንም አይነት ሰበብ በቀላሉ ማግኘት አቅቶኝ አይደለም፣ ዓላማዬን የሚያስነቃብኝ አይነት እንዳይሆን ብዬ እንጂ። ታዲያልሽ ተጠብቀው የነበረውን እድል ትላንትና አገኘሁት እልሻለሁ። ፒተር የሰንጠረዥ ጥያቄዎችን የመሙላት ኃይለኛ ባዝ ያለበት፣ በተለይ ይህን ሰሞን እሱ ላይ ተለጥፎ ስለሚው ሌላ ነገር ሲሰራ አይታየም። ታዲያ ትላንትና ክፍሉ ገባሁና አጠገቡ ተቀምጬ ሰንጠረዦቹን መሙላት ረዳው ጀመር። ብዙም ሳይቆይ ሰንጠረዦቹን ሞልተን ጨረሰንና ትንሿ ጠረጴዛው አጠገብ ትይዩ ሆነን እንደተቀመጥን ወሬ ጀመረ። እሱ ወንበሩ ላይ ነበር የተቀመጠው፣ እኔ ደግሞ ከታጣፊ አልጋው ጫፍ ላይ። በየመሃሉ ቀና እያልኩ
ጥልቅና ሰማያዊ አይኖቹን ባየኋቸው ቁጥር ይሰማኝ የነበረው ስሜት ይህ ነው ለማለት የሚቸግርና ግራ የሚያጋባ አይነት ነው። እርሱም በከንፈሩ ዙሪያ አንዴ ብልጭ አንዴ ድርግም እያለ መልእክቱ ምን እንደሆነ በግልጽ ለመረዳት ከሚያዳግተው አሳሳቁና ፈገግታው ጋር ከፊቴ ቁጭ ብሎ ጎንበስ ቀና እያለ አይኔን ያየኛል። ይሁን እንጂ የውስጥ ስሜቱን ግን በደንብ ማንበብ ችዬ እንደነበር በጣም እርግጠኛ ነኝ። በሰዓቱ ምን ማድረግ እንዳለበት ያለማወቅና የመጨነቅ ስሜት ፊቱ ላይ ቁልጭ ብሎ ይታየኝ ነበር። ከዚህም በተጨማሪ ወንዳ ወንድ ገጽታና ባህሪውን ለመላበስ ከሚያደርገው ጥረት ስለ ተባት ጾታ ያለውን አመለካከት በግልጽ ለመረዳት ይቻላል። አኳኋኑ ሁሉ የአይን አፋር መሆኑን ልብ አልኩና እኔም ቁጥብነት ተሰማኝ። እንደዛም ሆኖ አሁንም ቀና እያልኩ እነኛን ድቅድቅ ሸለቆ መሃል እንደ አልማዝ የሚፈነጥቁ አይኖቹን ከማየት መታቀብ አልቻልኩም። በዚያው ላፈርጥለት የዳዳኝን የልቤን ውስጥ ጥያቄ ባፌ አልበለው እንጂ በሚቁለጨለጭ አይኖቼና በሰራ አካላቴ ላይ ይታይ በነበረው ያልተለመደ ሁኔታ ሳልገልጸው የቀረው አይመስለኝም። እንጂ ኪቲዬ እንደ ሁኔታዬማ አፍ አውጥቼ እባክህን ፒተር እባክህ ልብ ውስጥ እየተብላላ ያለው ምን እንደሆነ ንገረኝ። አሁን እያወራን ካለነው አርቲቡርቲ ባሻገር ምንም የሚታይ ነገር የለም? እስቲ በፈጠረህ የሆድህን ንገረኝ ልለው ምንም አልቀረኝም ነበር። ያም ሆነ ይህ ምንም አዲስ ነገር ሳይፈጠር ምሽቱ አለፈ። ወጣቶች በጉርምስናና በኮረዳነት ጊዜያቸው ስለሚታዩባቸው አዳዲስ ባህሪያት ያነበብኳቸውን አንዳንድ ነገሮች ለፒተር ከማካፈሌ በቀር ስለኔም ሆነ ስለሱ ምንም ያወራነው ነገር አልነበረም። ማታ አልጋዬ ውስጥ ገብቼ ጋደም እንዳልኩ ሁሉንም ነገር እንደገና እየመለስኩ ሳስበው የጀመርኩትን ለመቀጠል ሁኔታው ሁሉ የሚገፋፋ አይደለም። በዚህ ላይ የፒተርን ድጋፍ እስከመሻት ድረስ መውረዴ አንድ ደስ የማይል ስሜት አሳደረብኝ። ይሁን እንጂ አንድ ሰው ልቡ የተመኘውንና የናፈቀውን ነገር ለማግኘት ሲል አሳልፎ የማይሰጠው ምን ነገር አለ ኪቲ? እና እኔም አጉልጉራ መንፋቴን ተውኩልሽና በየጊዜው ወደ ፒተር ክፍል እየሄድኩ አጠገቡ በመቀመጥ የሆዱን እንዲያወራኝ ለማድረግ በሚቻለው ሁሉ ለመጣር በድጋሚ ወሰንኩ። በነገራችን ላይ ኪቲ አደራሽን ከፒተር ፍቅር ይዟት ነው ብለሽ እንዳታስቢ። በጭራሽ እመኝኝ ኪቲ፣ ነገሩ እንደዛ አይደለም። ስለ እውነት ለመናገር የእናቱ ፋንዳን ልጅ ወንድ በመሆን ፋንታ ሴት የነበረች ቢሆንም ኖሮ ልክ አሁን ከፒተር ጋር እንዲኖረኝ እየሞከርኩ ያለሁት ጓደኝነት ከእሷም ጋር እንዲኖረኝ መሞከር የማይቀር ነበር። ኪቲዬ አሁን እኔን እንደ በረሃ ውሃ እየጠማኝ ያለው የሆዱን የሚያወራኝና የሆዴን የማወራለት የእድሜ እኩያ ማግኘት ብቻ ነው፣ ወንድም ይሁን ሴት። ያንቺ ዋና ሐሙስ ጥር 6 1944 ውድ ኪቲ፣ ዛሬ ጠዋት ለአንድ ሰዓት 5 ጉዳይ ገደማ ከእንቅልፌ እንደነቃው ሳየው የነበረው ህልም ያለምንም መዛባት አንድ በአንድ እንደገና ይታወሰኝ ጀመር። ለወትሮ ሳየው ያደርኩትን ህልም ስነቃ በትክክል ማስታወስ አይሆንልኝም። ቁርጥ ባለና መናቅጡ በጠፋ መልኩ አንዳንድ ነገሮች ትዝ ከሚሉኝ በቀር የዛሬው ግን ልዩ ነው ኪቲ። ምንም ህልም የማይመስልና ጥርት ብሎ የሚታወሰኝ ነገር ነው ያየሁት። ምን አየሽ አትይኝም? ያየሁትማ እኔ የሆነ ወንበር ነገር ላይ ተቀምጫለሁ። ከፊት ለፊቴ ደግሞ ፒተር ተቀምጧል። ፒተር ስልሽ ይሄኛው ፒተር ማለትም ፒተር ፋንዳን እንዳይመስልሽ፣ የልጅነት ጓደኛዬን ፒተር ዌሰልን ማለቴ ነው። ታዲያልሽ እኔና ፒተር ዌሰል አንድ ላይ ተቀምጠን ሜሪ ቦሳ ሳትማ ያወጣችውን የስዕል መጽሐፍ እያየን ነበር። ህልሙ ቁልጭ ያለ ከመሆኑ የተነሳ መጽሐፉ ላይ ከፒተር ጋር ስናያቸው የነበሩት ስዕሎች አሁንም አንድ ባንድ ትዝ ይሉኛል። ይህ ብቻ እንዳይመስልሽ ኪቲ፣ ህልምየው ቀጠለ። ድንገት የኔና የፒተር አይኖች ተገናኙ። እናም እነኛን ኩልል ያሉ ቡናማ አይኖች ለረጅም ጊዜ ስመለከታቸው ቆየሁ። ከዚያ በቀስታና ልስልስ ባለ አንደበት
ፒተር አና ይሄን አውቄ ቢሆን እኮ ኖሮ ገና ድሮ መጣልሽ ነበር አለኝና ወደ እኔ እንደመቅረብ ሲል የንጥቀት አይነት ፊቴን ዞር አደረግኩ። ምክንያቱም በጊዜው የተሰማኝ እንግዳና እንደ ወላፈን የሚፋጅ ስሜት አቅሜ ከሚችለው በላይ ነበር። ከዛ ብዙም አልቆየ እንደተነደፈ ጥጥ የሚለሰልስና ገና ከዶሬቱ አብራክ እንደወጣ ትኩስ እንቁላል የሚሞቅ ጉንጭ ከኔው ጉንጭ ጋር ሲነካካ ተሰማኝ። ኦ ኪቲ እንዴት ደስ የሚል ስሜት መሰለሽ። በጣም በጣም ደስ ይላል። አዎ በጣም ደስ ይላል። ልክ እዚህ ላይ ነበር የነቃሁት። አላሳዝንም ኪቲዬ? ልክ ጉንጩና ጉንጬ እንደተነካኩ ልክ ልስላሴውንና ሙቀቱን ማጣጣም እንደጀመርኩ ልክ ከዚህ በፊት የማላውቀው እንግዳ ዓለም ውስጥ ልገባ ስል ነበር የነቃሁት። ይገርምሻል ኪቲ፣ ከነቃሁ በኋላም የፒተር ጉንጭ ሙቀት ጉንጬ ላይ ይሰማኝ ነበር። እንዳንዳች የሚሰረስሩ ቡናማ አይኖች ገላይን ዘልቀው ገብተው ልቤን ሲመረምሩትና ምን ያህል ወደው እንደነበረም ሆነ አሁንም ምን ያህል እንደምወደው ሲያውቁብኝ፣ ይቅርታ ሲያውቁልኝ ማለቴ ነው፣ በደንብ ይሰማኝ ነበር። ከየት መጣ ሳልለው እንባ ግጥም አለኝ ኪቲዬ። ከዚህ ሁሉ ጊዜ በኋላ በታምር ያገኘሁት ፒተር ብዙም አብሮን ሳይቆይ ድንገት እንደመታት ከፊቴ ልም ሲልብኝ በጣም አዘንኩ። የህልም እንጀራ የሚለው አባባል እንደዚህ ሰዓት ግልጽ ሆኖልኝ አያውቅም። በተቃራኒው ግን አሁንም የልቤ ምርጫ ያው የጥንቱ ፒተር ዌሰል መሆኑን ማረጋገጥ የሰጠኝ ደስታ መጠን አልነበረውም። ያንቺዋና ጥር 7 1944 ውድ ኪቲ፣ ምን ደደቧ ነኝ በእናትሽ። ይሄን ሁሉ ጊዜ የቆጡን የባጡን ስቀባጥርልሽ ከርሜ ለካ ስለ ቀድሞ ህይወቴም ሆነ ስለ ቦይፍሬንዶቼ ምንም ያወራውልሽ ነገር የለም። ስለ እውነት ነው የምልሽ፣ በጣም ነው በራሴ ያፈርኩት። ለማንኛውም ይቅርታሽ አይራቀኝና አሁን በጥቂቱም ቢሆን እነግርሻለሁ። ገና በትንሽነቴ ማለትም ኪንደርጋርተን ውስጥ እያለሁ ነበር ኬረል ሳምሰን ከሚባለው የኔው ቢጤ ትንሽ ልጅ ጋር የጠበቀ ጓደኝነት ውስጥ የገባሁት። ኬረል ማለት አባቱ ከሞተበት በኋላ ከአንዲት አክስቱ ዘንድ በጥገኝነት ይኖር የነበረ ልጅ ሲሆን ከአክስቱ ልጆች አንዱ ሮቢ ይባላል። ታዲያ መልከ መልካሙ ሸበላ ቁመና ያለውና የትምህርት ቤቱ ልጃገረዶች ሁሉ የአይን ማረፊያው የነበረው ሮቢ ከነመፈጠሩም ትዝ ሳይለኝ ነበር አጭርና አፍስቶ ከሆነው ከኪረል ላይ ቀልብ ያረፈው። ምክንያቱ ምን መሰለሽ ኪቲ? ለኔ መልክም ቁመናም ዋና መለኪያ የሆነው አያውቁም። እናም በጣም ወደው ከነበረው ከኪረል ጋር የዓመታት ጓደኛሞች ነበር። አብዛኛውን ጊዜ አብረን ነበር የምናሳልፈው። በተለይ ትምህርት ቤቱ ቅጥር ግቢ ውስጥ ለየብቻ የምንታይባቸው ሰዓታት ከቁጥር የሚገቡ አይደሉም ማለት ይቻላል። ይሁን እንጂ ያን ሁሉ ጊዜ በጓደኝነት ስናሳልፍ ለኬረል የነበረኝ ፍቅር ተገቢውን ምላሽ አግኝቶ አያውቅም። እንኳንስ እኔ የምወደውን ያህል ሊወደኝ ምን ያህል እንደምወደው እንኳን በትክክል አያውቅም ነበር። ከዚህ በኋላ ነበር ከፒተር ዌሰል ጋር የተገናኘ ነው። ያው እንግዲህ እንደ ልጅነቴ ትርጉሙ በውል አይለየኝ እንጂ ለፒተር የነበረኝ ስሜት ለኬለር ከነበረኝ ለየት ያለ እንደነበር ትዝ ይለኛል። ማለትም ከፒተር የምሩ ፍቅር ነበር ያዘኝ ማለት እችላለሁ። እሱም በጣም ነበርና ያወደደኝ። እንዲቹ እንደተጠባበቅን ነበር አንድ ሙሉ በጋ ያለፈው። በተለይ እጅ ለእጅ ተቆላልፈን በየአውራ ጎዳናዎቹ ወክ ያደረግንባት ያቺ ጣፋጭ ቀን አሁንም እንደ ጉር ትዝ ትለኛለች። እሱ ነጭ ሙሉ ልብስ ነበር የለበሰው፣ እኔ ደግሞ አጭር ሱፍ ቀሚስ። ክረምቱ አልቆ ትምህርት ቤት ሲከፈት ግን እኔ ከ5 ወደ 6 ስለነበር የተዛወርኩት እዚያው አንደኛ ደረጃ ትምህርት ቤታችን ውስጥ 6ኛ ክፍል ስመዘገብ ፒተር ከ6 ወደ 7 ስለነበር የተዛወረው
ሁለተኛ ደረጃ ትምህርት ቤት ተመዘገበ። ከዚያ በኋላ ከትምህርት ቤት መልስ ወይስ ወደ እኔ እየመጣ አሊያ ደግሞ እኔ ወደ እርሱ እየሄድኩኝ ካልሆነ በቀር መገናኘት አስቸጋሪ ነበር። ፒተር እንዴት የሚያምር ልጅ መሰለሽ ኪቲ! ረጅም ቁመቱ፣ ሸንቃጣ ሰውነቱ፣ ልቅም ያለ መልኩ፣ ጠቆርቆር ያለና የሚያብረቀርቅ ጠጉሩ፣ የጎመራ የወይን ፍሬ አይነት ቡናማ ቀለም ያላቸው አይኖቹ፣ ሰልካካ አፍንጫው፣ ብቻ ምን ልበልሽ የሆነ ልብ የሚያሸፍት ነገር አለው። ደግሞ ከምንም በላይ ናላይን ያዞረኝ የነበረው ምኑ እንደሆነ ልንገርሽ ኪቲዬ፣ አስተሳሰቁ። በተለይ የሆነ ተንኮል ሲያስብ ወይ ማብሸቅ ሲፈልግ የሚስቀው አስተሳሰቅ። ለክረምቱ ረፍት ትምህርት ቤታችን የተዘጋ ጊዜ እኔ ባላገር ውስጥ ወደሚኖሩ ዘመዶቻችን ነበር የሄድኩት። ረፍቱን ጨርሼ ስመለስ ግን ፒተር ቦታ ቀይሮ ጠበቀኝ። ላገኘው ከቤቱ የሄድኩ ጊዜ በፒተር ፋንታ ከእርሱ በእድሜ በጣም የሚበልጥ አንድ የማላውቀው ልጅ ነበር ያጋጠመኝ። እንደሚመስለኝ በኋላም ከሰማኋቸው ነገሮች እንዳረጋገጥኩት ይህ ልጅ ፒተርን ከእንደኔ አይነቷ ምራቋን ካልዋጠች ውጫጭ ጋር ጊዜውን ማጥፋት እንደሌለበት ክረምቱን ሙሉ ሲመክረው ነበር የቆየው። በምን እርግጠኛ ሆንሽ አትይኝም? መሽቶ ተለያይተን ነግቶ እስክንገናኝ ቀኑን የማያምነው ፒተር ድንገት ከምድር ተነስቶ ነበር አይንሽን ላፈር ያለኝ። ግን ከመጠን በላይ አፍቅሬው ስለነበር እውነታውን መቀበል አልፈለኩም። እንዳይርቀኝ ለማድረግ የተለያየ ሙከራዎችን አደርግ ጀመር። በኋላ ግን አንድ ነገር እያሳሰበኝ መጣ። እንዲህ እንዳሁኑ በየሄደበት ስርስሩ ማለቴን ከቀጠልኩ በቅርቡ የፒተር ጭራ የሚል ቅጽል ስም እንደሚያወጡልኝ ታወቀኝ። እናም ሳልወድ በግዴ እኔም እርግፍ አድርጌ ተውኩት። አመታቱን አንዳንድ እያሉ ያልፉ ጀመር። ፒተር በእድሜ ከሚቀራረቡት የተለያዩ ልጃገረዶች ጋር መታየቱን ቀጠለ። እኔም እስከ ሰላምታውም ዘጋኝ። ይገርምሻል ኪቲ፣ እኔ ግን ፈጽሞ ልረሳው አልቻልኩም። የነበርኩበትን ትምህርት ቤት ለቅቄ አይሁዶች ሁለተኛ ደረጃ ትምህርት ቤት የገባው ጊዜ አብዛኛዎቹ የክፍላችን ጎረምሶች ያተኩሩብኝ እንደነበር አስታውሳለሁ። ከነበርነው በርካታ ልጃገረዶች መሃል የበለጠ ትኩረት ማግኘቴ ይሰጠኝ የነበረው ደስታ ቀላል አልነበረም። ደስታ ብቻ ሳይሆን ክብርም ይሰማኝ ነበር። በተረፈ ግን ቀርቦ እንዲነካኝ እድሉን የሰጠሁት ማንም ወንድ አልነበረም። በተለይ ወደ በኋላ ላይ አንድ ሃሪ የሚባል ልጅ እንዴት ክንፉን ጥሎልኝ እንደነበር ትዝ ይለኛል። ግን ያው እንደነገርኩሽ ከፒተር በኋላ ፍቅር ይዞኝ አያውቅም። አንድ አባባል አለ ኪቲ፣ ጊዜ የማይሽረው ቁስል የለም ይባላል። እኔም ላይ የታየው መጀመሪያ ላይ ይህንን የሚያረጋግጥ ምስል ነበር። ፒተርን ከናካቴው ረሳሁትና ፍቅሩም ከልቤ ውስጥ ሙጥጥ ብሎ ይወጣልኝ ነበር የመሰለኝ። ለካስ ትዝታው በአእምሮዬ ጓዳ ውስጥ ተደብቆ ይኖር ኖሮ አንዳንዴ ሳላስበው ለኔ ለራሴ ግራ እስከሚገባኝ ድረስ ከፒተር ጋር በማያቸው ልጃገረዶች የምቀናበት ጊዜ ብዙ ነበር። ለዚህም ነበር ፒተርን መውደድ ያቆምኩት፣ ወይ ደግሞ ያቆምኩ የመሰለኝ። ነገር ግን በተቃራኒው የሆነው ምን መሰለሽ ኪቲዬ፣ እኔ ያደግኩና እየበሰልኩ በሄድኩ ቁጥር ለካስ ለፒተር የነበረኝ ፍቅርም አብሮኝ እያደገ ተከድኖ እየበሰለ ነበር። ምንም የተለወጠ ነገር እንደሌለ ዛሬ ጠዋት አወቅኩ። እድሜ ለህልሜ። ስለ እውነት ለመናገር ፒተር ያን ጊዜ እኔን ከህፃን መቁጠሩና ወደ እድሜ ኩዮቹ ፊቱን ማዞሩ ምንም የሚያስወቅሰውና የሚያስፈርድበት እንዳልሆነ አሁን በደንብ ይገባኛል። እንደዛም ሆኖ ኪቲ እንዲህ ሙሉ በሙሉ ከሆዱ ሊያወጣኝና ከነመፈጠሪያም ሊረሳኝ መቻሉ የሆነ የሚያም ነገር አለው። በዛሬ ማለዳው ህልሜ ያየሁትን የፒተርን ፊት ጥንት በእውኔ ከማየው በተሻለ ቅርበት ነበር ያስተዋልኩት። አዎ በርግጥም ፒተር ዌሰል ለራሴው የሚቻለኝ አይነት ልጅ አልነበረም። እሱ ባይሆን ሌላ ማንም ሰው ይህን ያህል ጊዜ ልቤ ውስጥ እንዲህ ተደላድሎ መኖር የሚችል አይመስለኝም። ህልሜ ምን ያህል እንደረበሽኝ ታውቂያለሽ ኪቲ? አባባ ማታ ማታ ለተኛ ስል እንደሚስመኝ ሁሉ ጠዋት ስንገናኝም ይስመኛል። ታዲያ ዛሬ ጠዋት ልክ ሲስመኝ ምን ነው ፒተር በሆንክልኝ ብዬ ልጮህ ምንም አልቀረኝም ነበር። ብቻ ምን አለፋሽ
ቀኑን ሙሉ ለአንዲት ሰከንድ እንኳን ስለሌላ ነገር ማሰብ አቅቶኝ ነበር። እንዲቹ በሆዴ ፒተር እንዳልኩ መሸልኝ። ታዲያ ምን ይሆን የሚሻለኝ ኪትዬ? ምንድነው መፍትሄው? በበኩሌ የታየኝ አማራጭ አንድ ብቻ ነው። በሚቻለኝ ሁሉ በህይወት ለመቆየት መጣርና ይህ የተረገመ ጊዜ አልፎ ከዚህ ቦታ ስወጣ ከፒተር ጋር እንደገና እንዲያገናኝ እግዚአብሔርን መለመን። እንዲያገናኘኝ ብቻም ሳይሆን ፒተር ገና አይኖቼን ሲያይ ምን ያህል እንደማፈቅረው እንዲገባውና ልክ ዛሬ ጠዋት በህልሜ እንዳለኝ አና ይህን አውቄ ቢሆን እኮ ኖሮ ገና ድሮ መጣልሽ ነበር ሲለኝ በእውነቱም እንድሰማው ያደርግ ዘንድ ከልቤ መጸለይ። ፊቴን በመስታወት አየሁት። በጣም ተለውጧል። አይኖቼ ጥርት ከማለታቸውም በላይ ጥልቀት ይታይባቸዋል። ጉንጮቼ ቀላ ብለዋል። ወደ ሮዝነት የሚያመዝን ቅላት ከንፈሮቼን ጨምሮ በአፌ ዙሪያ ከመንጊዜውም የተለየ ልስላሴና ማማር ይታያል። በአጠቃላይ ምንም ችግር የሌለብኝ ደስተኛ ልጅ መስያለሁ። ይህ እንዳለ ሆኖ ግን ገጽታዬ ላይ አንድ በግልጽ የሚነበብ የሐዘን ድባብ እንዳጠላብኝ ያስታውቃል። ፈገግታዬ ብልጭ ባለበት ቅጽበት በዚያው ክትም ይላል። ያም ሆነ ይህ ኪቲ እኔ ደስተኛ አይደለሁም። ምክንያቱም ከፒተር ልብም ሆነ አእምሮ ውስጥ ገና ድሮ እንደወጣሁ አውቃለሁ። ቢሆንም በዛሬው ህልሜ እንደ መንታ ቀስት ላይ ተነጣጥረው ይመለከቱኝ የነበሩት የፒተር አይኖችና ከጉንጬ ጋር ተነካክቶ የነበረው ለስላሳ ጉንጩ የሰጡኝ እንግዳና ደስ የሚል ስሜት አሁንም ድረስ አብሮኛል። ኦ ፒተር፣ ምን ባደርግ ይሆን አእምሮዬ ውስጥ ከሚዋልለው ምስል ጨርሼ መገላገል የሚችለው? መቼ ይሆን ከወዴ የምትወጣልኝ? በሌላ ልተካ የምችልበት ጊዜ ይመጣ ይሆን? እወድሃለሁ ፒተር፣ ከምንም ነገር በላይ እወድሃለሁ። ለዓመታት ልቤ ውስጥ ሲያድግ የኖረው ፍቅር ከእንግዲህ ማደጉን መቀጠል የሚችልበት ቦታ እንኳን እስከሚጠብቀው ድረስ ነው ገዝፎ ያለው። አሁን የቀረው ከልቤ ውስጥ ፈንድቶ በመውጣት ለሀገር ምድሩ ይፋ መሆን ብቻ ነው። ይህ የሆነለት ጉዴ ፈላ። አይገርምም? ከሳምንት በፊት እንደውም ትላንትና እንኳን አንድ ሰው ከነበሩሽ ወንድ ጓደኞች መሃል ባገባው ይስማማኛል ብለሽ የምታስቢው ማንኛውን ነው ብሎ ቢጠይቀኝ እኔ እንጃ ነበር መልስ ሊሆን የሚችለው። አሁን ግን ጮክ ብዬ ምን እንደምመልስ ልንገርሽ ኪቲ። ፒተር ነው። ምክንያቱም በነፍሴም በስጋዬም የማፈቅረው እሱን ነው። መቼ እንደሆነ በትክክል ትዝ አይለኝም። አንድ ቀን ከአባባ ጋር በአጋጣሚ ስለ ፍትወት ነክ ጉዳዮች እየተወያየን ሳለን ማለቂያ በሌላቸው ጥያቄዎች ልቡን ልቅ አድርገው ምን አለኝ መሰለሽ? ስለዚህ አይነት ስሜቶች እንኳን በዚህ እድሜሽ ሊገባሽ አይችልም። ለማንኛውም ስትደርሽበት ታየለ። አሁን ምን አሳሰበሽ? እኔ ግን ያኔም በመጠኑ ይገባኝ እንደነበር አውቃለሁ። አሁን ደግሞ ሙሉ በሙሉ ገብቶኛል ማለት እችላለሁ። ያንቺዋና ረቡዕ ጥር 12 1944 ውድ ኪቲ፣ ይህን ሰሞን ደግሞ ወዲህ ከመምጣታችን በፊት የነበረብኝ የዳንስ አባዜ አገርሽቱ እየወዘወዘኝ ነው። ለዳንስ በተለይ ደግሞ ለባሌት ዳንስ ያለኝ ፍቅር እንዲህ ተብሎ የሚወራ እንዳይመስልሽ ኪቲ። ታዲያ ከየት መጣ ሳልለው ድንገቱን ልብሎብኝ ሌላውን ሁሉ እያስረሳኝ ነው። እያንዳንዱን ምሽት የማሳልፈው የተለያዩ የዳንስ ስቴፖችን በመለማመድ ሆኗል የምልሽ። የማማ የነበረ አንዱ ሰማያዊ ኮት አስፈቅጄ ወሰድኩልሽና ስፌቱን እየተረተርኩ ብትን ካደረኩት በኋላ እየቆራረጥኩ እየሰፋው በተለያዩ ዘለበቶችና ዘርፎች እያጋጋጥኩ ምን የመሰለ ዘመናዊ የዳንስ ልብስ አድርጌው ቁጭ። ለምምዴን ገና ስጀምር ተሳስሮ የከረመው ሰውነቴ ጨርሶ አላላውስ ብሎ እያስቸገረኝ ነበር። አሁን ግን እንዴት በቀላሉ ጥፍ ዘርጋ ማለት እንደቻልኩ ባየሽኝ ኪቲዬ። ሰውነቴን ልክ እንደቀድሞ እንዳፈቀደኝ ማዘዝ ልችል ምንም አልቀረኝ።
ሰውነትሽን በአጭር ጊዜ ውስጥ ቀልጣፋና ታዛዥ የሚያደርግልሽ አንድ ታምረኛ እንቅስቃሴ አይነት አለ። ምን ታደርጊ መሰለሽ? መጀመሪያ ወለሉ ላይ ትቀመጫለሽ። ከዚያ በአንደኛው እጅሽ አንደኛውን ተረከዝሽን፣ በሌላኛው እጅሽ ሌላኛውን ተረከዝሽን ትይዥና ሁለቱንም እግሮችሽን ወደ ላይ በማንሳት አየር ላይ እንዲቆዩ ማድረግ። እኔ ይህንን እንቅስቃሴ ስሰራ የግድ ትራሱ የመከዳ ነገር ከስሬ ማድረግ አለብኝ። አለበለዚያ ከስራ መፍታት ብዛት የላላው መቀመጫ መከራውን ማየቱ ነው። እያንዳንዱ የመደበቂያ ቤታችን አባል ክላውድለስ ሞርን የተሰኘውን መጽሐፍ እየተቀባበለ በማንበብ ላይ ይገኛል። በተለይ ማማ በጣም ልዩና ሲበዛ ግሩም መጽሐፍ ነው ባይና። በአብዛኛው የሚያወራው ስለ ወጣትነትና ስለ ወጣቶች ችግር ነው። ታዲያ እኔ ሆዬ ባፌ ባልለውም በሆዴ ምን ብያሽ ማጠጥኳቸው መሰለሽ? ምን ነው እሱ በቀረባችሁና መጀመሪያ ስለ ገዛ ልጆቻችሁ በወጉ ማሰብና መጨነቅ በቻላችሁ። እማማ ከኔና ከማርጎት ጋር ያላትን ግንኙነት እንዴት እንደምታየው ታውቂያለሽ ቴቲ? ማንም ወላጅ ከልጆቹ ጋር ከዚህ የተሻለ ግንኙነት ሊኖረው እንደማይችልና እሷ ለኛ ከምትሰጠን ትኩረት በላይ ለልጆቿ ትኩረት የሚሰጥ ወላጅ ይኖራል ብላ እንደማታምን በእርግጠኝነት ልነግርሽ እችላለሁ። ይሁን እንጂ እማማ ትኩረት ሰጠች እንኳን ከተባለ ትኩረቷ ማርጎት ላይ ብቻ ነው። እርግጥ ነው እንደማንኛውም ልጅ ማርጎትም የወላጆቿን ትኩረት ትሻለች። ነገር ግን ማርጎት የኔን ያህል በውስጣዊ ችግሮች የታጨቀች አይመስለኝም። እናም ከኔ በላይ ትኩረት ያሻታል የሚል እምነት የለኝም። በነገራችን ላይ ኪቲ ማርጎት እንዴት የምትጠም ልጅ እየሆነች መጥታለች መሰለሽ? በፊት ከነበረችው በጣም ተለውጣለች። አሁን ያ ጭንቅ የሚለው ቁጥብነቷ ሁሉ ጠፍቶ የምር ጓደኛዬ እየሆነችልኝ ነው። እኔን ከምንም እንደማልቆጠር ሕፃን ማየቷንም እርግፍ አድርጋ ትተዋለች ልልሽ እችላለሁ። በዚሁ ያዝልቅላት እንጂ። ይገርምሻል ኪቲ፣ አንዳንዴ ራሴን በሌላ ሰው ዓይን የመመልከት ያልተለመደ ባህሪ አለኝ። ማለትም ከውጭ ሆኜ ራሴን ማየት። ከዚያም የዚህችን አና የምትባል ልጅ አጠቃላይ ሁኔታ ዘና ብዬ ማየትና ያለምንም ችግር የህይወቷን ገጾች እያገላበጥኩ ማንበብ እችላለሁ። ልክ አንዲት የማላውቃትን ልጅ የመመርመር አይነት። አታምኚኝም ኪቲ? ወደዚህ ቦታ ከመምጣታችንና ነገሮችን ሁሉ አሁን በማይበት አይን ማየት ከመጀመሪያ በፊት የማማም የአባባም የማርጎትም እንዳልሆንኩና ምክንያቱን አልወቀው እንጂ ለቤቱ ባዳ እንደሆንኩ የሚሰማኝ ጊዜ ጥቂት አልነበረም። እንደውም አንዳንዴ ልክ ወላጅ አልባ ወይንም የሞት ልጅ እንደሆንኩ አይነት የማስመስልበት ጊዜም ነበር። በኋላ ነው ራሴን ተቆጥቼና ራሴን በራሴ ቀጥቼ ከዚህ አጉል ስሜት መላቀቅ የቻልኩት። ማለትም እንደውነቱ ምንም ያልጎደለኝና የታደልኩ ልጅ ሆኜ ሳለ አጉል በሆነ ራሴ ማሞላቀቅና ራስን ሽሩሩ የማለት አመል መታሰረ የሌላ የማንም ሳይሆን የኔው ራሴ ጥፋት መሆኑን በግልጽ ለራሴ ነገርኩት። ራሴን አሳፈርኩት። ሙልጭ አድርጌም ሰደብኩት። ከዚያ ደግሞ ይሁሉ አለፈና ከሁሉ ጋር ተግባቢ እንድሆን ራሴን ማስገደድ የጀመርኩበት ጊዜ መጣ። ትምህርት ቤት ከመሄዴ በፊት ዝግጅቴን ለማጠናቀቅ ስል በቤታችን ከማንም በፊት ማልጄ የምነሳው እኔ ነበርኩ። ታዲያ ምን ጊዜም ከታች ሳሎን ውስጥ እየተንጎዳጎድኩ ሳለሁ መኝታ ቤቶቻችን ሁሉ ፎቁ ላይ ናቸው። በደረጃው እየወረደ ያለ ሰው ኮቴ በሰማው ቁጥር እማማ በሆነች እያልኩ መኝ ነበር። ለምን መሰለሽ? እንደምን አደርሽ ማለቷ ስለማይቀር ያን ጊዜ እኔም ሞቅ ባለ ፍቅር ስሜት ሰላምታዋን በመመለስ ይበልጥ እንድትቀርበኝ ማድረግ እድል ለማግኘት። ምክንያቱም በማማ የፍቅር አይን የምታይበትን ጊዜ ከምንም በላይ ነበር የምናፍቀው። ታዲያ ምን ዋጋ አለው ኪቲዬ? ማማ ጥረቴ ሁሉ አይገባትም ነበርና ሳታስበው በዚያው በተለመደው የሽሙጥና የዘለፋ አርጩሜዋ እንደ ዘበት ሹጥ አድርጋኝ ወደ ኩሽናዋ ትገባለች። እኔም ያው እንደ ወትሮዬ የተጎዳ ስሜቴን ከደብተሮቼ ጋር አንጠልጥዬ ወደ ትምህርት ቤቴ። ከልብሽ የምትፈልጊውን ነገር ለማግኘት የማታደርጊው ጥረት
ያለ እንዳይመስልሽ ኪትዬ። ሁልጊዜ ከትምህርት ቤት መልስ መንገድ ላይ ስለማማያው ጠነጠንኩና ላስቀየመችኝ ነገር ሁሉ በእርሷ ቦታ ሆኜ ምክንያት እየሰጠውላት ነበር የምጓዘው። በሚቻለኝ ሁሉ ላልቀየማት ስለምፈልግ ማለት ነው። ጠዋት በመሃላችን ተፈጥሮ የነበረውን ጸብ የረሳሁት አይነት ድምቅ ካለ ፈገግታ ጋር እገባና ቦርሳዬን እንኳን ሳላስቀምጥ በዕለቱ ውሎ ያጋጠሙኝን ደስ የሚሉ ወሬዎች አንድ ባንድ ነግራታለሁ። ወሬ አልቆብኝ መቀጠል ሲያቅተኝ ብቻ ነበር ደብተሬን እንኳን ለማስቀመጥ ወደ ክፍሌ የሚሄደው። አንዳንዴ ደግሞ የራሷ ጉዳይ እልና እንዳኮረፍኳት ለመቆየት ወስናለሁ። ግን ከትምህርት ቤት መልስ ገና የከተንበራችንን አለፌ ስገባ አላስችል ይለኝና በሩጫ ወደሷ በመሄድ ከፊቷ ቆሜ እንደጦጣ ከወዲያ ወዲህ እንጣጥ እያልኩና እያሽካካው የቆጡን የባጡን ስለፈልፍላት ይገኛለሁ። ታዲያ ይህም ወቅት አለፈና ወደ ቀድሞ ድብርታምነት የተመለስኩ። በደረጃው እየወረደ ስላለው ሰው ኮቴ ማሰብ ተውኩ። ሌሊት ትራሴን በንባዬ ማራሴን ቀጠልኩልሻለሁ። ምን ልበልሽ ኪቲ፣ ልኬኔ ነበር። ሁሉም ነገር ይብሱን እየከፋኝና እየከረፋኝ መጣ እና የዚያን ጊዜ ወዲያ ያልኩኝ ይሄው ለዚህ ሁሉ ጊዜ ያው እስካሁን ስነግርሽ እንደነበረችው አላሆኝ የቆየሁልሻለሁ። አሁን ችግሬን እግዚአብሔር አየልኝ መሰለኝ ረዳት የሚሆነኝን ፒተርን ሰጠኝ። ሳደራሽን ኪትዬ፣ የትኛው ፒተር ብለሽ እንዳትጠይቂኝ፣ የራስሽን ግምት ውሰጂ። የአንገት ጌጥ ያህል ቀርቦኛልና እቅፍ ላደርገው ልስመው ፈልጋለሁ። እናም ያሉትን ቢሉ ጉዳይ አይደለም፣ አሁን ፒተር የኔ ነው። ይህ መሆኑን የሚያውቅ ደግሞ ከኔ በቀር ማንም የለም ብዬ አስባለሁ። በዚህ መልኩ ብቻ ይመስለኛል ይደፈጥጠኝ እየሞከረ ያለውን የህይወት ጫና ልቋቋመው የምችለው። ኪቲ 14 ዓመቷን እንኳን ገና በቅጡ አጣጥማ ባልጨረሰች አንዲት ልጃገረድ ነፍስ ውስጥ ይህ ሁሉ የመንፈስ ጦርነት ሊካሄድ ይችላል ብሎ የሚያስብ ማን ይኖራል? ያንቺዋና የአና ማስታወሻ ባለ ታሪክ አና ፍራንክ፣ ተርጓሚ አዶኒስ፣ ተራኪ ዮሐንስ የዝና ሲሳይ፣ ምስልና ድምፅ ውህደት ዮሐንስ ሙሉ ለገሰ። ከኢዛና ትረካዎች